አረ እንደዛ አይደለም። ላንቺም ቢሆን እኮ መንቀሳቀሱ ጥሩ ነው ብዬ አስቤ ነው። አቤት አቤት፣ እንዴት ተናግረሽ ሞተሻል ባክሽ። ለማንኛውም ልክ ነሽ። ወጣ ብዬ ቤተ ክርስቲያን ተሳልሜ እመጣለሁ። አዎ እንደሱ ብታረጊ ነው የሚሻለው። ላንቺም ትንቀሳቀሻለሽ፣ ቆንጆ ነው። ቆይ ምን ነው እኔ እንደሄድ ፈልገሻል እንዴ? አረ በፍጹም እንዴ! ለምን ከፈለግሽ ሙሉ ቀን ሙሉ ሌሊት እዚህ አትቀመጪ? ምን ችግር አለ? ለማንኛውም ነጠላይን ለብሼ ሄጄ እመጣለሁ። ሄማንዬ አሁን ምግብ ይዤላችሁ መጥቻለሁ። ምግብሽን ብይ እሺ? አይ አልበላም። ወንድሜ ሲመጣ ነው የምበላው። እዚህ ጋር አስቀምጪው። አንቺ የምትችይውን ያህል ብይና ለእሱ አስቀምጪለት። እሱ እኮ ሲመጣ ይበላል። አይ አልበላም። ወንድሜ ጋር ነው የምበላው። እሺ በቃ የት ሄጃለሁ ነው ያለሽ? አይ እዚህ ሰፈር ውስጥ የሚበላ ነገር ልግዛ ብሎ ነው የሄደው። እሺ በቃ እንደዛ ከሆነ ወንድምሽ ሲመጣ አንድ ላይ አብራችሁ ብሉ እሺ? እኔም እማዬ ስለምትቆጣኝ ቤት ልሂድ። እሺ እንዴ ልልት እና ናታን እዚህ እኮ ሄመን ምን ሆነች? ምንም ኧረ ምንም አልሆነችም። ምግብ እኮ ይዤላት መጥቼ ናታን ሳይመጣ አልበላም ብላኝ ነው። እኔም እኮ ገዝቼ ነበር የመጣሁት። ጥሩ አደረክ። ትላንት ያልጠበቅከውን ነገር ያላስቀየምኩም አይደለ እንዴ? ምን ሆነሻል? ኧረ በፍጹም ናታን፣ እኔ አሁን ያለህበት ጭንቀት ላይ ልደረብብህ አልፈልግም። ስለ እኔ እንዳትጨነቅ እሺ? ስለተረዳሽኝ አመሰግናለሁ። እሺ በቃ ልግባ። ሄመን እየጠበቀችኝ ነው። እሺ ግባ። ልዕልት ምግብ ካመጣችልሽ ታዲያ ለምን አልበላሽው? እኔ እኮ አራበኝም። አንተ እንድበላ ብዬ ነው የጠየቅኳት። ምን? ምግብ ገዝቼ ልምጣ ስትለኝ እንደባለፈው ብር እንዳሌለ ሳቅ በሳህን እማማ ልጠይቃቸው ስል እምቢ አሉኝ። ልዕልት ግን አመጣችልኝ። ልዕልት በጣም ጥሩ ሰው ነች። ሄመን ቆይ ለምን እንደዚህ ያደረግሽ? እኔ ብር አለኝ ገዝቼ ነው የምመጣው አላልኩሽም? ለምን አላምንሽኝም? ለምንስ ሄደሽ ትጠይቂያለሽ? እኔ እኮ ብር አጥተህ ሳገዛ ስመጣ እንዳይረበህ ብዬ ነው። አይረበኝም። ምን ነው አንቺ የኔን ቦታ ለመውረስ ነው እንዴ? ውጪና ተናፈሽ ያየሩ ሰጂ ያልሽ? ኧረ አይደለም እማዬ፣ አሁን እኮ ነው የተቀመጥኩት። ይሁን የኔ መኩሪያ፣ የኔ መከበሪያ። ምንድን ነው እማዬ? አሁን ስመጣ ማንም ባገኝ ጥሩ ነው። እስቲ ገምቼ። ማንን አገኘሽ? እራሱን ሰውየውን ነው። ለአንዳንድ ነገር ይሁንሽ ብሎ ገንዘብ ሰጠኝ። ማን ነው ደግሞ ሰውየው? አማቼ፣ የኔ ደግ ሰው ባልሽ ነው። የወደፊት ባልሽ። ይልቅ እሑድ ተዘገጃጂ። እንደሚመጣና እንደማስተዋውቅሽ ቃል ገብቼለታለሁ። ሀይ አምላኬ፣ እንደው በምን አየኸኝ?
ምን ሆነሽ ነው አይንሽ የቀላው? ስታለቅሺ ነበር እንዴ? ኧረ አይደለም። አይ ፈጣሪ፣ አይ አምላኬ፣ እንደው በምን አየህ? አሁን ለኔም ወግ ማድረግ ልታሳየኝ ነው? አይዞሽ ሙሽሪት፣ አይበልሽ ከፋ፣ አይበልሽ ከፋ፣ ሁሉም ያገባል በየወረፋ እያለ ማረጉን ሲያይ ይኸው ለኔም ደረሰኛ። ተመስገን። አይዞሽ የኔ ልጅ አይዞሽ፣ ሁሉንም ነገር ትደርሽበታለሽ። ወግ አይደል ሲዳሩ ማልቀስ? ኧረ እማዬ ተይኝ በቃ እንዴ። ምን ነው ገነት? አይ አበዛሹ እንዴ። የምን መነፋረቅ ነው? ለሁሉም ጊዜ ያለው ትደርሽበት የለ እንዴ? አይዞሽ የኔ ቆንጆ፣ አይዞሽ ሙሽሪት፣ አይበልሽ ቅር፣ የማይሄድ የለም የማይዳር። ምን እያደረግሽ ነው? ምንድን ነው? ይሄማ እኔ ስማር የጻፍኳቸው ጽሑፎች ናቸው፣ የሚነበቡ ናቸው። ወንድሜ ግን ታድለሃል። በምንድን ነው እኔ ደግሞ የታደልኩት? ይህን ሁሉ መጻፍ። እኔም እንዳንተ እንደዚህ ብዙ ነው መጻፍ የምፈልገው። ታዲያ ምን ችግር አለው? አንቺም ትጽፊያለሽ፣ ግን መጀመሪያ መማር አለብሽ። አንተ ታስተምረኛለህ ወንድሜ? በደንብ አድርጌ አስተምርሻለሁ። ከዛ በኋላ እንደኔ እንደዚህ ብዙ ትጽፊያለሽ። ናታን። አቤት። ምንሽ ነው? ምንም ደህና ነኝ። ከመቼ ጀምሮ ነው እዚህ ጋር ቆመሽ የምትጣሪው? ነይ ግቢ እንጂ። አይ መግባት ስላልፈለኩ ነው ዛሬ። ምን ነው ምኖሽ? ችግር አለ እንዴ? ካላስቸገርኩ ባለፈው የሄድንበት ቦታ እንሂድ ናታን። እሺ በቃ እንሄዳለን። ነይ ገብተን እንውጣ። አይ አንተ ገብተህ ውጣ፣ እኔ እጠብቅሃለሁ። መጣሁሽ። ግን ሰላም ነው? አዎ ሰላም ነው። መጣሁሽ። ታውቃለህ፣ ሰላም የነበረችው መች ማዕበሉ እንደሚነሳ መች እንደሚበጠበጥ አይታወቅም። አሁን ሰላም ነው ብለህ እየኖርክ እያለ ብትንቱን ወጥቶ ታገኘዋለህ። ለካ ጊዜ ያለኝ አይባልም፣ እኔ ያለሁ ነው የሚባለው። ልዕልት የምትይ ነገር ምንም አልገባኝም። ቆይ ምንድን ነው የተፈጠረ? ችግር አለ? የሆንሽው ነገር አለ እንዴ? ፊትሽም ገርጥቷል፣ እንዳለቀሽ ታስታውቂያለሽ። ማዘር የተናገረች ነገር አለ እንዴ? ናታን፣ እማዬ የኔ ደስታ፣ የኔ ሰላም፣ የኔ መኖር የሚያስደስታት እየመሰለኝ አይደለም። እንዴት? እኔ እኮ ሊያገባሽ የሚፈልግ ትልቅ የተከበረ ሰው አለ ስትለኝ ማግባት እንደማልፈልግ ነግሬያታለሁ። እሷ ግን ተይ ልዕልት፣ እንደዚህ ያለ ቃላቶች በተናገርሽ ቁጥር በጣም እያስጨነቅሽ ነው። እሺ በቃ ተው፣ እኔ ተጨማሪ ጭንቀት ሊሆንብህ አልፈልግም። ግን እማዬ ነገሮች እኔ ካሰብኩት በላይ እያፈጠነችብኝ ተቸገርኩ። ቆይ ትላንትና ምን ብሎሽ ነው? በመልእክት ያወራትን ሰውዬ ትላንት መንገድ ላይ አግኝታው ነበረ። ብር ሰጥቷታል። በዛ ላይ ደግሞ እሑድ እኔን እንደምታገናኘው ቃል ገብታለች ነው የመጣችው። እኔ ደግሞ ሰውየውን ማግኘትም ስለሱ ማሰብም አልፈልግም። በጣም ሲጨንቀኝ እኮ ነው ድንገት ከቀለለኝ ብዬ አንተን ላናግር የመጣሁት። ግን በቃ ተው፣ ይሄ የራሴ ጭንቀት ነው። ያው ፈጣሪ የሚያደርገውን ያውቅ የለ።
ለዛ ለናታን ነግረሽዋል አይደል? ኧረ ረስቼው እኮ አልነገርኩትም እማዬ። ቆይ ግን አንቺ ልጅ ምን እየሆንሽ ነው? ቆይ ምንድን ነው ሐሳብሽ? እሺ እንጋና እነግረዋለሁ እማዬ። ሳትነግሪው እኮ ብዙ ቀናት አለፉ እንዴ። እኔ ካልኳት ቀን አንዲት ደቂቃ ማሳለፍ አልፈልግም። በዛ ላይ ደግሞ እኔ በነጋ በጠባ መጨቃጨቅ አልፈልግም። እኔው ራሴ ነግረዋለሁ እንዳልሽ ንገሪው። በኋላ ግን እኔን ክፉና አረመኔን እንዳታስብኝ። እሺ እማዬ እነግረዋለሁ። አዎ ንገሪው። እኔ የመጣልኝን ሲሳይ በአግባቡ ነው መጠቀም የምፈልገው። ምንም አይነት ደንቃራ አልፈልግም። ለመሆኑ ተዘጋጅተሻል? ለምኑ? አማቼን ለማግኘት ነው። አሁን ለማንኛውም ልግባና አልተኛ፣ እኔ እንቅልፌ መጥቷል። ምንም ብታድበሰብሽ የምትዋወቅሽ አይቀር። ማን እንደሚወስን እናያለን። ለዛሬ በቀናል፣ ደግሞ እንዳይበዛብሽ። እሺ በቃ እንተኛ ወንድሜ። እንቅልፍሽ መጣ እንዴ? አይ እኔ ተኝቻለሁ። አንተ ከደከመህ ብዬ ነው። የኔ ሀሳቤት እንደው ምን አባቴ ላድርግሽ? ወንድሜ መቼ ነው ግን ትምህርት ቤት የሚሄደው? እንደ ልጆቹ ቦርሳ አድርጌ የሚሄደው? ትንሽ ብቻ እድሜሽ ከፍ ይበል፣ ከዛ ትገቢያለሽ። ቦርሳሽን አድርገሽ ጠዋት ወደ ትምህርት ቤት ላጥ ነው። እሺ ብዙም አትጨነቅ። ትምህርት ቤት እስከምገባ አንተ እዚህ ታስተምራኛለህ። በደንብ አድርጌ አስተምርሻለሁ። በቃ አሁን ተኛ አይደል? ሳንጸልይ? እሺ በቃ እንጸልያለን። ነይ ጸልይ። እሺ አጅሬ፣ ግቢውን እንደፈለክ ትንጎማለልበታለህ አይደል? ኧረ እንደዛ አይደለም ማለት። መቼም ልዕልት ትነግርሃለች አይደል? ምኑን ትለኛለህ እንዴ? ምንም የነገረች ነገር የለም? ኧረ በጭራሽ አልተገናኘንም። አሃ እች ልጅ እየተጫወተችብኝ ነው ማለት ነው አይደል? ቆይ መጣው፣ ጠብቅ። ምንድነው ማየ? የምን ምንድነው? ትላንት ምን ብዬሽ ነበር? ምን ብለሽኝ ነበር? ሲነጋ በጠዋት ለናታን እነግረዋለሁ ብለሽኛል ነበር? አዎ፣ ግን እኮ ዛሬ ከቤት ስላልወጣሁ ነው ያልነገርኩት። አረ ይሄኔ ለሌላ ነገር ቢሆን በጠዋት ተንጦስጡዞሽ ሄደሽ ትቦጠረፊ ነበር። ቆይሽ አሁን እሱ ምን ብሎሽ ነው? ይኸው አለ አይደለ እንደ የግቢ ባለቤት ይመስል እየተንጎባለለ ያገኘሁት። ለነገሩ እኔ ነኝ ጥፋተኛ። አንቺን ንገሪ አትንገሪ ብዬ መለማመጤ። አፌ የሌለኝ ይመስል እኔው ራሴ ነግረው የለ ምን እንደምለው ደግሞ አውቃለሁ። አንተም ሆንክ ልዕልት ምን እንደሸረባችሁ አላውቅም፣ ግን ቀድማ ብትነግረኝ ጥሩ ነበር። ማለት ምኑን ነው የምትነግረኝ? ያው እንግዲህ እናንተ በተመለሳችሁ ቀን እኔ ባልኩት ቃል ስለተስማማች ለአንድ ሳምንት እድሜ ሰጥቻችሁ ነበር። ማዘር ግን አሁን ማዘር እያልክ አንጀቴን ለመብላት አትፈልግ። እንዲህ ነው እንዳለው እያልኩኝ መናገር ደግሞ አይጠበቅብኝም። በዚህ በ3 በ4 ቀናት ውስጥ ውልቅ በልልኝ። ሌላ ነገር አልፈልግም። ሄመን ቆይ ለምን እንደዚህ ታደርጊያለሽ? ከዚህ በፊት ከልባቸው ጨክኖብን ያውቃሉ? አሁን ግን ያስወጡናል። ሄመን ከዚህ በፊት ስንት ጊዜ አባረው ነበር። ጨክኖብን በዛው አስቀርተውናል። አላስቀሩንም አይደል እንዴ? እኔ ግን አሁን የጨከኑብን መሰለኝ። አይዞሽ እንለምናቸዋለን። ደግሞ በእኛ ይጨክኑ። ወንድሜ ብር ስለሌለህ ነው ውጡ ያሉን። እሱን ተይው፣ እኔ ኬትን ብዬ አምጥቼ እከፍላለሁ። አንቺ በቃ ስለዚህ ነገር አታስቢ። ቆይ እንዴት እንደዚህ ታደርጊያለሽ? ለምንድን ነው ያልነገርሽኝ?
እኔ እኮ ምን ብዬ እንደምነግርህ ግራ ስለገባኝ ነው ናታን። ግራ ገብቶሽ አይደለም? እመነኝ ናታን፣ እኔም እኮ የትም እንድትሄድ አልፈልግም። ማለቴ የትም እንድትሄዱ አልፈልግም። እማዬ ደግሞ ተስማምተን ከመጣችሁ በኋላ ነው እንደዛ አይነት ሀሳብ ያመጣችሁ። እንደዛ ለምኜ ይዣችሁ መጥቼ እንዴት ነው 1 ሳምንት ጊዜ ነው ያላችሁ ብዬ የምነግርህ? እኔም እኮ በጣም ስለጨነቀኝ ነው። ጨንቆሽ አይደለም፣ አንቺ ራስ ወዳድ ስለሆንሽ ነው። እኔ ራስ ወዳድ አይደለሁም ናታን። ነሽ። ባትሆኚ ኖሮማ ያን እድል አስመልጠሽ እዚህ አምጥተሽ ባልተጫወትሽብን ነበር። ናታን ግን ትንሽ እንኳን አላሳዝንህ? በዚህ ሰዓት ከእህቴ በላይ አታሳዝኝኝ። አሁን የማስበው ለእሷና ለእሷ ብቻ ነው። ምን? አዎ፣ በዚህ ሰዓት እኔ ላዝንም ልጨነቅ የምችለው ለእህቴ ብቻ ነው። ከእሷ በላይ ደግሞ ላዝንልሽ አልችልም። እኔም እኮ ከእሷ በላይ ይዘንልኝ አላልኩም፣ ግን ቢያንስ ስላለሁበት የስሜት አጣብቂኝ እንኳን ትንሽ ተረዳኝ ነው ያልኩ። ይኸውልሽ ልዕልት፣ እኔ አሁን ተረዳውሽም አልተረዳውሽም ከዚህ ቤት ከመውጣት እኔና እህቴ መታደኝ ነው። ልዕልት በቃ ተይኝ። ወንድሜ ወይ እንዴት እስካሁን አልተኛሽም? አንተ ስተኛ ተኛለሁ ብዬ ነው። እኔማ አሁን ተኛለሁ። አንቺ ግን አሁን ላይ መተኛት አለብሽ። እማማ ውጡ ስላሉ እንቅልፍ አልወስድም ብሎ ነው አይደለ? ኧረ እንደሱ አይደለም። አሁን እኮ ዝም ብዬ ነው። እተኛለሁ። እሺ አውቀህ ነው፣ ውሸትህን ነው። የእውነት እኔ ምንም እየዋሸሁ አይደለም። እንደውም እሺ በቃ እኔ እንተኛ። አንቺን ጨፍን ነው በቃ። ያው እኔም ጨፍናለሁ፣ አንቺም ጨፍኝ፣ እኩል እንተኛለን። ቆይ ምንድን ነው የሚለው? በቃ ተነግሮታል አንዴ አይደል እንዴ? ይውጣልኝ ከዚህ ቤት እንዴ! ኧረ እሱ ምንም አላለም እማዬ። ሊልም አይችልም እንጂ እንዳመረርኩ ሲያውቅ መውጫውን ያዘጋጃል። አዎ ያዘጋጃል። ቆይ እማዬ ከመቼ ጀምሮ ነው እንደዚህ ጨካኝ ሲሆንሽ? ይኸውልሽ የኔ ልጅ እንዳልሽኝ ጨካኝ ክፉ በሆን ኖሮማ እስከ ዛሬ የኖረበትን ውዝፍ የቤት ኪራይን ተቀብዬ ነበር የማባረረው። ጨካኝ ስላልሆንኩ ግን እንዲሁ ነው ውጣ ያልኩት። ከዚህ በላይ ደግነት አለ? እስቲ ንገሪኝ። ቆይ እሺ አሁን ታዲያ የት ይወድቃሉ? ከራስ በላይ ንፋስ እናቴ። እኔ በሽታ ላይ ከማወድቅ እነሱ ሜዳ ላይ ቢወድቁ ይሻላል። ሄመንዬ ደህና ነሽ? ልዕልት አንድ ነገር ላስቸግርሽ። ምንድን ነው? ምን ላድርግልሽ ሄመንዬ? እማማ እናትሽ አይደሉ አንቺን እሺ ይሉሻል። ለምኝልኝ። ምን? ከዚህ ቤት ውጡ አሉን እኮ። ወንድሜ ብር እስከሚያገኝ እዚህ እንድንቆይ አድርጊልኝ። ሄመንዬ እኔንም እኮ እምቢ ብላኝ ነው። እግራቸው ላይ ወድቄ ብለምናቸው እሺ አይሉኝ። ወንድሜንም እምቢ አሉት። ምን ይሻላል? ነይ እሺ በቃ አንቺ አትጨነቂ። ደግሞ እግዚአብሔር ያውቃል። እሺ አንቺ አትጨነቂ። ልዕልት እግዚአብሔር ግን ጥሎ አይጥለንም አይደለ ልዕልት? አዎ የኔ ቆንጆ፣ እሱም አይቀይረው ምን አለ ብለሽ ነው።
ግባ እስቲ ናታ። ና ቁጭ በል። አንድ ነገር ልነግርህ ነበር። መቼም ሄመን ማደጓና ትልቅ ሰው መሆኗ አይቀርም። አንተም ደግሞ የማይሆን ሰው ላይ ብትወድቅ የማይሆን ቦታ ብትገኝ ትፈልጋለህ? ኧረ አልፈልግም። አየህ፣ ለእኔም ልዕልቴ ልክ እንደሷ ናት። አንዷ የአይኔ ብሌን እሳሳላታለሁ። በጣም ነው የምጨነቅላት። ማዘር ታዲያ ይህንን ነገር ለእኔ ለምን ይነግሩኛል? ይህንንማ የምነግርህ ናታን፣ የልዕልቴን ህይወት የሚቀይር ያዘጋጀውላት ሰው አለ። እሷም ደግሞ በሙሉ ልቧ ፈቃደኛ ሆና እንዳትቀበል አንተን እዚህ እያየች እሺ ልትለኝ አትችልም። እንደው አደራህን ልጄ ባጎረስኩ እጄ ለምንሃለሁ፣ ከዚህ እንደምንም ብለህ ጥፋልኝ። ግን እኮ ማዘር። አይ ግን እኮ ብሎ ነገር የለም። ጨርሻለሁ። ለምንድን ነው እዚህ እንድንመጣና እንድናወራ የፈለግከው? ቆይ ግን ልዕልት፣ እያደረግሽ ያለሽውን ነገር እያስተዋልሽና በደንብ እያሰብሽበት ነው የምታደርጊው? ለምን እንደዚህ ልትል ቻልክ? ለአንተ ያለኝን ፍቅር ነው። እሱ ብቻ አይደለም ልዕልት፣ እኔ ለአንቺም መሆን ሰው እንዳልሆንኩኝ አንቺም ማዘርን በደንብ ታውቃላችሁ። ለዛ ነው ማዘር ላይ የሚያልፈረድኩባቸው። ምን እያልከኝ ነው ያለኸው ናታን? አየሽ፣ እኔ አሁን ላይ አንድ የሚያሳስብኝም የሚያስጨንቀኝም የሄመን ጉዳይ ብቻ ነው። አንቺ ወደድሽኝም አልወደድሽኝም ምንም ለኔ የሚፈጥርልኝ ነገር የለም። ሄመንን መግቦ ያሳደግልኝ። እሱንማ እኮ አውቃለሁ፣ ግን ብታውቂ ኖሮማ የመጣልሽን እድል አታስመልጭም ነበር። ምን? አዎ አየሽ ልዕልት፣ ከኔ ጋር ሆነሽ ችግር፣ መንከራተት፣ መከራ ነው የሚተርፍሽ። የመጣልሽ ሰው ግን ህይወትሽን ይቀይረዋል። እናትሽም በቃ ስለሚወዱሽና ስለሚራሩልሽ ነው ይህን ነገር ያደረጉት። ናታን፣ ቆይ እኔ ሰውየውን እንዳገባው እየመከርከኝ ያለው? አዎ። በጣም አዝናለሁ ናታን። እኔ በጭራሽ ካንተ እንደዚህ አይነት ምክር አልጠብቅም። ቆይ ምን እንደሆነልሽ ነው የምትፈልጊው? እኔ እንዳብድ ነው አይደል የምትፈልጊው? ኧረ ቀስ እንዴ! ለምን አትረጋጊም? ደግሞ ምን ሆይሽ? ቆይ ምን አለ አሁን እንኳን ስለ ራሴ ህይወት እንደወስን ብትፈቅጂልኝ። እሺ ደግሞ ምንድን ነው የምትወስኚው? እኔ ከናታን ተነጥዬ መኖር አልችልም እማዬ። አይ የኔ ልጅ ሞኞንሽ ይልቅ ድንቅም አለመቻል። ይኸውልሽ የሰው ልጅ መኖር የማይችለው አየር ከሌለ ብቻ ነው። አንድ ነገር ልንገርሽ፣ እንደውም እማዬ እነ ናታንን ከዚህ ቤት የምታስወጫቸው ከሆነ እኔም ራሴን አጥፍቼ ትገላገኛለሽ። ምን